የደሴ ከተማው አሰልጣኝ ዳዊት ታደለ በምድቡ ጠንካራ ክለቦች መኖራቸው ነገሮችን አክብዶብናል ሲሉ ተናገሩ። ደሴ ከተማ በዘንድሮው ውድድር ዓመት በምድብ ላይ ተደልድለው በመጀመሪያው ዙር የምድቡ መሪ ሆኖ ቢያጠናቅቅም ሁለተኛው ዙር ከተጀመረ ወዲህ ባደረጋቸው 5 ጨዋታዎች በ3 አቻ ተለያይቶ ሁለቱን አሸንፎ መሪነቱን ለነገሌ አርሲ አስረክቧል። በቡድኑ ወቅታዊ አቋም ዙሪያ ከብስራት ቴሌቪዥን ስፖርት ዝግጅት ክፍል ጋር ቆይታ ያደረጉት የቡድኑ ዋና አሰልጣኝ ዳዊት ታደለ በምድቡ ልምድ ያላቸው ጠንካራ ቡድኖችን በመኖራቸው እያንዳንዱ ጨዋታ የፍጻሜ ያክል እንድንመለከት አድርጎናል። ይህ መሆኑን ፍክሩ ለኛ ፈተና ሆኖብናል ብለዋል። በተከታታይ ነጥቦችን ለመጣላችን ዋናው ምክንያት ወደ ፕሪሚየር ሊግ ለማደግ ከመጓጓት የተነሳ የሚመጡ ጫናዎች ናቸው። እነዚህን ደግሞ ውጤታችን ላይ ተጽዕኖ ፈጥረውብናል። ነገር ግን በሂደት ችግሮቻችን ለመፍታት እየሞከርን ነው ሲሉ አሰልጣኙ ገልጸዋል። አሰልጣኝ ዳዊት ታደለ በተለይም ደግሞ በሁለተኛው ዙር አጥቂው ኢብሳ ፍቃዱን ለተቀናቃኛቸው ነገሌ አርሲ አሳልፈው መስጠታቸውን ተከትሎ ተጫዋቹን መልቀቅ አልነበረባቸውም በሚል በቡድኑ ደጋፊዎች ዘንድ ቅሬታን መፍጠሩን በተመለከተ ተጠይቀው ማንኛውም ተጫዋች ቡድኑ ውስጥ መጫወት የሚችለው ሲፈልግ ብቻ ነው። መውጣት እፈልጋለሁ ብሎ ከወጣ ምንም ማድረግ አንችልም። የእሱ መውጣት በቡድኑ ላይ ያመጣው ተጽዕኖ የለም። በግለሰብ የተመሰረተ ቡድን አልሰራንም። ከግለሰብ ይልቅ ደሴ ከተማ ይቀድማል ሲሉ ተናግረዋል። ደሴ ከተማ በቀጣይ የፊታችን እሁድ በ17ኛ ሳምንት ከምድቡ መሪ ነገሌ አርሲ ጋር ዳግም መሪነታቸውን ለመረከብ ወሳኝ ግጥሚያን ያደርጋሉ።